ስለ አብርሃም ክፉ ነገር እንዳወራ አታድርገኝ። ከመበደልም ከምንም ነገር ይወለ በድሏታል፣ ሁሉም ነገር አድርጓታል። ህይወቷን ለዚህ ድረስ ያመሰቃቀለው አብርሃም ነው። እኔ ግልጽ ነገር የሩታ ግፍ ሳይሆን አይቀርም። ሩታ አብርሃም እና ሁላ እንደዚህ ያደረገው ቤት የተደበቀ ሚስጥር እንኳን ቢኖር ያለሷ ፍቃድ አላስወጣ እኮ አያ አንተ ወንድም ወይም ጓደኛ እንደዚህ እንዲሆን ትፈልጋለህ? በቃ ፈልጋለሁ። ለምን? ደስ ስለሚል ውድቀቱ የምትመኝ ሰው ነህ። እኔ ያለ ምንም ጥርጥር ልንገርህ፣ የሰው ልጅ እንደዚህ ሆኖ ማየት አልፈልግም። ግን እግዚአብሔር ደግሞ እንደ ሰው አይደለም፣ ፍርዱ ትክክል ነው። ገብቶሃል? እግዚአብሔር ደግሞ ያው የስራውን እየሰጠው ነው። ኦኬ፣ አጥፍቷል እያልክ ነው ማለት ነው። አብርሃም መች ልክ ሰርቶ ያውቅም። እዚህ ጋር እኮ በርግጥ እውነታው ሳወራ ሚስት የለውም። ሩታም ሚስትነቷን ቀዳለች። ገብቶሃል? የቀድሞ ባለቤቱ ናት። በዚህና አምናለሁ። ኤርሜላም አሁን ላይ ሚስቱ አይደለች። አሁንም ይኸውልህ፣ አሁንም እኛ የመጣ ነው አንተ ጋር ቢያንስ ቢኒያም ሩታ ቤት ያለውን ከባድ ነገር በደንብ ስለምታቅ ቁልፍ ሰተህን አንተ ወንድማችንን እንድናድን እርዳን። በቃ ሌላ ኬዝ አይደለም የምንፈልገው ካንተ፣ ምንም አይነት ወሬም አንፈልግም፣ ሌላ የተለየም ታሪክ አንፈልግም። ምክንያቱም ሩታ ቤት ቁልፍ አንስቼ ለአንተ ልስጥ፣ እዛ አንተ ገብተህ ሩታ ቤት ልትበረብር ማለት ነው። ልበረብር አይደለም፣ አብሬ ገብቼ ያለውን ነገር ማየት እንፈልጋለን። ያለውን ነገር አውጥተን ልጅ እስቲ ጤነኛ ሆኖ ሰላም ሆኖ ነው ደስ የሚል ምኞት። ያለ ሩታ ፍቃድ እኔ ለእናንተ መስጠት አልችልም። የሩታ ምንም የተደበቀ ሚስጥር ቢሆን አብርሃም ለመጉዳት ራሱ የሆነ ነገር ቢኖር እውነቱን ስነግርህ ያለ ሩታ ፍቃድ አልሰጠም። ግልጽ ነው። ምክንያቱም አደራ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ወንድም አለም ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። እናንተም ባላችሁበት ሰላማችሁ ብዝት ይበልልን እና ዛሬ ትንሽ ደብሮን የመጣንበት ምክንያትም ትናንትና እንዳያችሁት አብርሃም ምንም የተሰራበት ነገር እንዳሌለ በራሱ ጭንቀት እኛ ትሪት ባለማድረጋችን በመሆኑ የሰማነው ነገር በጣም አሳዝኖናል። አብርሃም ለኛ ብሎ ለቤተሰቦቹ ብሎ በዚህ ልክ እንደዚህ መሆኑ ራሱ መጣሉ በጣም አእምሯችንን በጣም ነክቶናል። በጣም ደብሮን ያለነው አሁን እናንተም በጣም እንደደበራችሁ በጣም ግልጽ ነው። አብርሃም በዚህ ምክንያት በሚስቱ በልጆቹ እያዩ ወንድሞቹ እያያ በጭንቀት ምክንያት እንደዚህ ሲሆን ብሎ ማየት ለኛ በጣም ሞት ከሞት በላይ ነው ብዬ ነው ማስበው። ሀማዬ ትክክል ነው። ያው እየተደረገበት ያለው ነገር ከጭንቀትም ባለፈ እርግጠኛ ነኝ የሆነ ነገር ይኖራል። ትላንት ካየኸው እንደውም ቤተሰብ ካያችሁት እናንተም ኤፍሬም ዶክተሯን እያላት የነበረው ገብቷችኋል። ሳይካትሪስት ልትሆን ትችላለች፣ ላትሆንም ትችላለች። አሁን እዛች ጋር ደርሶ ፈራጅ አይደለንም እኛ። ግን ደግሞ በዚህ ናህል ልክ የትኛውም ሰው የሆነ ነገር ባይኖር አብርሃም ማውራት ካልቻለ ወይም ደግሞ መናገር ካልቻለ ኤፍሬም በዚህ ናህል ልክ የሚያወራበት ምንም አይነት ኬዝ የለም። የሆነ ነገር ባይሰራ የሆነ ነገር ባይደረግ ኤፍሬም በቃ እኮ ከየትኛውም በላይ የተንጠሸጠሸ ወይም ደግሞ ይሄን ነገር እውነታውን ለማስጠፋት እየጣረ ነበር። እንዴት እንደው ታውቃለህ ቡርኬ፣ ካየኸው ምን አላት ለዶክተሯ? ምንም አልሆነም አይደል? ጤነኛ ነው አይደል? ምንም እንዳልሆነ ንገሪው። ይሄ ደግሞ የሆነ ውስጡ ላይ የሆነ ነገር ኖሮ እሱ ኤፍሬም የሚያውቀው ነገር እንዳለ ሌላው ነገር እንዳይታወቅ ቶሎ አፋፏን እንዲላት ማለት ነው። በቃ ምንም ነገር እንደሌለ ንገሪው፣ ያ በጭንቀት እንደሆነ ምናምን። ይሄ ደግሞ ሊባል አይችልም። ምክንያቱም እኛ በእርግጠኝነት ካያችሁት ቢኒም በሰሞን ሩታና ኤፍሬም አደራ የሰጡት ቤቱን ለቢኒ ነው። ለቢኒ አደራ የሰጡበት ምክንያት በብዙ መንገድ ያው ኬዝ ይኖራል። ቢኒ ደግሞ የሚያውቃቸው ብዙ ሚስጥራቶች አሉ። እኛም እዛ ቤት ውስጥ ሚስጥር አለ። እዛ ቤት ውስጥ የሆነ ነገር ባይኖር እነ ሩታ ቤት ውስጥ የሆነ ነገር ባይኖር ቢኒያም ጋር ቁልፍ ሊኖር አይችልም። ቢኒያም ጋር የሆነ ኬዝ አእምሮ ላይ ሊያብሰለስል አይችልም። የሚያውቃቸው ብዙ ነገራቶች አሉ። ዛሬ እንግዲህ ቢኒን የጠራንበት ዋነኛ ምክንያት ቢኒ መጥቶ ያለውን ነገር አውርተነው ቁልፍ ተቀብለን እኛ ማየት እንፈልጋለን። በቃ ቤት ውስጥ እሺ ይሄ ጭንቀትም ነው ከተባለ ጭንቀቱን እስቲ እንጋራውና ቤት ውስጥ ያለውን ነገር አውጥተን እንይ። በቃ ግዴታ እዛ ቤት ውስጥ ያለ ነገር አለ ማውጣት እንዳለብን ተሰምቶናል። ቢኒን ጠርተነዋል። ያው እንትን ሀማይ ቢኒያም ያው አብርሃም እንደዚህ በመሆኑ በጣም እንደደበረው ተናግሯል። ከትላንት ወዲያ ነው በጣም ደብሮታል። አብርሃም እንደዚህ መሆን እንደማይፈልግ እና እንደሚተባበረን በጣም እርግጠኛ ነን። ስለሆነ ነው ቢኒያምን ደውለን የጠራ ነው ቤተሰቦች እና ቢኒያም እንደምትተባበረን በጣም እርግጠኛ ነን። ያው ቢኒያም ደውለንለታል። ትንሽ ስለደበረው ምናምን ይሆናል ክራውድ ሆኖበት ያው እየመጣ ነው ቢኒም። እስኪ ከቢኒያም ጋር ትንሽ እናወራለን ቤተሰቦች። ምክንያቱም ቡራዬ የሆነ የሚፈልጋቸው እሱም የወንድሙን የአብሪሽን በቃ የልብ ጓደኛ እንደነበር እናውቃለን።
ቢኒ መጥቷል። እንግዲህ ቢኒ ሰላም አማን ነው አለን። እንግዲህ ዛሬ ቢኒ የፈለግንና እያወራን የነበራቸው ነገራቶች ያው ብዙ መንገድ አንተ የምታውቃቸው ናቸው፣ ከኛ በላይ ልታውቃቸው የምትችላቸው ነገር ናቸው። ስለ ሁሌ እኛ በሆነ ነገር ከመጨቃጨቅ ይልቅ ተግባብተን ያሉትን ነገሮች አብርሃም መፍትሄ የሚያገኝበትን ነገር ነው ማምጣት ያለብን ብዬ አስባለሁ። ምክንያቱም ይሄ ልጅ አሁን ላይ እያየህ ነው፣ ትላንትም እየተደረገ የነበረውን ነገር አይተሃል። በብዙ መንገድ ከኛ ይበልጥ ቀራቢ ነህ ብዬ አስባለሁ፣ አስተዋይም ነህ ብዬ አስባለሁ። ግን አሁን ላይ እያደረክ ያለው ነገር አብርሽን በትንሹም ቢሆን እየጎዳ ያለ ነገር አለ። ምክንያቱም አንተ በምታውቃቸው ነገሮች አብርሽ እየተጎዳበት ያለው ሁኔታ አለ። ለምሳሌ በአሁኑ ሲጎዳ አይተህ ለምሳሌ አሁን ላይ ጭንቀት ነው እንደዚህ ያደረገው ተብሏል። አንተ ጋር ደግሞ እጅ ላይ ያለው ከጭንቀት በላይ ደግሞ ምን አለ? አንተ እጅ ላይ የሩታ ቤት ትልቅ ሚስጥር አንተ እጅ ላይ እንዳለ አውቃለሁ፣ በደንብ እናውቃለን። ምክንያቱም ቁልፍ ያለ ምንም ምክንያት አንተ ጋር ሊሆን አይችልም። ቤት አንተ ልትጠብቅ በምንም ተአምር አትችልም። ከዚህ በፊት አላደረግከውም ያንን ነገር። ዛሬ ላይ ደግሞ ምንም ተገኝቶ አይደለም፣ ምንም ተሰርቶ አይደለም። አንተ በእንደዚህ አይነት ሁኔታ ከቨር ልታደርግ አትችልም። ከዚህ በፊት ነፃነት ነበራቸው። ቤት ውስጥ ማንም ይመጣል የሚል ስጋት ስላልነበራቸው ለመዝናናት ቢወጡም በእርግጥ ለኔ ቁልፍ ሰጥተውኝ አያውቁም። አሁን ላይ ደግሞ ለነሩታ እናንተ ስጋት ናችሁ። ገብቷል። ያ ነገር ስላለ በየትኛውም አጋጣሚ ነፃነት ስላጣች ቁልፉ ለኔ ብትሰጥ የሚገርም ነገር አይደለም። እኛ ስጋትን ብለ ያሰቡት ምን ቢያደርጉ ነው እነሱ? ከዛ በፊት ያለ ፍቃሯ መተው የደስታን ቦርሳ በጥብጠው ልብስ አጨማልቀው የወጡ ሰዎች ናቸው። ምናልባት ብሩክ አንዳንድ ነበር በዛ ቤት፣ ግን እሱ ጓደኞቹ ተሰብስበው እዛ ቤት ላይ የማይደረግ ነገር አድርገው የወጡ ሰዎች ናቸው። ስለዚህ ሰው እያለ እንደዚህ ካደረጉ ሰው ሳይኖር ደግሞ ምንም ሊያደርጉ ስለሚችሉ ቁልፉ ለኔ ብትሰጠኝ የሚገርም ነገር አይደለም። ከዛ የተለየ ነገር በእርግጥ ምንም ማውቀው ነገር የለም። እኔ ቢኒ ይሄንን እንደዚህ ብለህ መሸፋፈን ሳይሆን እኛ ምን አለ መሰለክ፣ አሁን ላይ የአብርሃም ጤንነት እንዲመለስ ትፈልጋለህ፣ የእያንዳንዳቸው ሚስጥር እንዲወጣ ትፈልጋለህ። በስነ ስርዓት አውቃለሁ፣ ግን ደግሞ የሆነ ሰዓት ትወላውላለህ፣ እንደምትወላውልም በደንብ አውቃለሁ። ግን አሁን ላይ ቢያንስ አንተ ቀርበህ እንደ ወንድም ወይም ደግሞ እንደ ጓደኛም እንደ ልብ ጓደኛም ሆነ ልጁን ትሪት ልታደርግ የሚገባበት ሰዓት ነው። ይሄ ልጅ በአእምሮ ጭንቀት ምክንያት ነው እንደዚህ የሆነ ያለው ተብሏል። እሺ አእምሮ ጭንቀቱን ማን ሊሰጠው ቻለ? አእምሮ ጭንቀቱን እንዴትስ መፍታት እንዳለብን በምን ያህል ነው እየሄድክ ያለው? እኔ አሁን ግራ እየገባኝ ያለው ይኸውልህ፣ ከመፍታት ከምንችለው በላይ እኔና አንተ ከምናስበው ላይ ሩታ ስለ አብርሃም በጣም ታስባለች። ገብቷል? እየተረዳችሁ ያሉናችሁት ነገር እኔ እናንተ ከምንጨነቀው በለጠ ሩታ ስለ አብርሃም ትጨነቃለች። የልጇ አባት ነው። ከሱ ጋር ደስተኛ ሆና ድሮ ነበር። ዛሬ ላይ እየነገርኩ እኮ ነው። እውነቱን ነው የምናገረው። መከራከር አይደለም። እውነቱን የምትነግረኝ ከሆነ እኮ ዛሬም ካንተ በለጠ ሩታ ለአብርሃም ታስባለች እያልኩ አሁን ላይ ልታስብ የምትችልበት ምንም አይነት ፓርቲ ነው የሚታየው። እናንተ አትጠቅሙትም። ልጁን እኮ እያሳበዳችሁት ያላችሁት እናንተ ናችሁ። ሩታ የጠቀመችው ምን አደረገች ከማበድ በስተቀር? አንተ ምን ጠቀምከው እንዴ? ይኸው እኛ ቢያንስ እንደዚህ የተከራከርንለት ነው። እሱን ለማስተካከል ልጁን ጭንቀት እየከተትክ ያለው ተው በቃ። ልክ ስላልሆነ እኮ ነው ቢኒ። አንተስ እየወጣ አይደል እንዴ? አብርሃም ልክ አይደለም በላይ እየተናገርክ አይደል እንዴ? እኮ ልክ አይደለማ። ሚስቱ ታስተካክለዋለች። በቃ በምን ጉዳይ ራቁት ፎቶ በማውጣት ነው ሚስቱን ታስተካክለው? ከዛ ፊት አየን አይደል እንዴ? ራቁት ፎቶ እያወጣችበት ነው የምታስተካክለው? ምንም ታውጣበት። ቆይ ቢኒ እስቲ አንተ ጥያቄ ጠይቀህ ነው። እሺ እንዴት ነው አንተ ምንም አይመለከተንም። ሚስቱ በስነ ስርዓት ትሪትም አድርጋ ምንም አድርጋ ወደ ራሱ ትመለስ። ሰማኛ አንድ ጥያቄ ልጠይቀህ ቢኒያም። ህጋዊ ሚስቱ ማነች አሁን ላይ? ማንም የለውም። ምን አለ እርግጠኛ ነህ አንተ? ተንበርክኮ ያደረገላት እኮ ህጋዊ ሚስቱ ማለት እዚህ ጋር እኮ በርግጥ እውነታው ሳወራ ሚስት የለውም። ሩታም ሚስትነቷን ቀዳለች። ገብቷል። የቀድሞ ባለቤቱ ናት። በዚህ አምናለሁ። ኤርሜላም አሁን ላይ ሚስቱ አይደለችም። ሚስት አይደለም። ቃል ኪዳን ያደረገላት እኮ ሊያገባትና አብሯት ሊኖር ነው። ግን ያገባት ነገር የለም። አሁን እኮ ሚስቱ ብለህ መጠራት ሩታ አይደለችም። ምንም አይመለከታትም። እዚህ ጋር እኮ በርግጥ እውነታው ሳወራ ሚስት የለውም። ሩታም ሚስትነቷን ቀዳለች። ገብቷል። የቀድሞ ባለቤቱ ናት። በዚህ አምናለሁ። ኤርሜላም አሁን ላይ ሚስቱ አይደለችም። እንደ ፍቅረኛሞች ቃል ኪዳንን አስረዋል። ስለዚህ ማን ነው አሁን የሚመለከተው? ማን ነው ይሄን ያህል ዲቴል ስለ አብርሃም ወይም ደግሞ ስለ አብርሃም የትኛውም ነገር ቢመጣ የሚመለከተው ሄርሜላ ነው አይደለችም እንዴ? ይኸውልህ ያለ ምንም ምክንያት ሰው ነው የሚመለከተው። ወንድሙ ደግሞ አለ። ወንድሞቹ ተዋቸው። ይኸውልህ ቤቷ አይመለከታትም እኮ አልኩ። ሩታም አይመለከታትም። ሩታ ደግሞ ፍላጎት ኖሮ ነው ሩታ ጋር ሄደው አስገድደው አይደለም። ኧረ በኢየሱስ እኔ እንደዚህ ይኸውልህ ዝም ብሎ የልጄ እናት ጋር ብሎ አስገድደው እኮ አይደለም ሄዶ ነው። ባዶ በድን እኮ ነው እየሄደ ያለው። እሺ ምን ታርገው? አልቀበለም ትበለው
እንዲመጣ አስደረገው ነው። ግልጽ ነው የምናውቀው ነገር ነው። ምንድነው እንዲመጣ እናንተ ያማችኋል። እሺ ቶሽ ነገር አድርጋበት ነው አሰርታበት ነው ሄደሽ ታየ ሐኪም ቤት ጭንቀት ነው ተባለ። ሐኪም ቤት ይልክ የማሰራት ኬዝ አይመጣም። ሐኪም ቤት ይልክ ጸበል በላብራቶሪ የሚመጣ ነገር እኮ አይደለም በማሰራት ቢኒ። እሺ በላብራቶሪ የሚመጣ በጸበል ምናምን ነው የሚመጣው። ሚስተካከል ነገር ነው። የቆየ ሚስተካከል በመላመድ ሚስተካከል ነገር ነው። ይሄ እንደዚህ ማለት እንደዚህ የእናንተ ወጣት አይደላችሁ ሰልጠናችኋል። እንደዚህ የድሮ አስተሳሰብ ኦኬ። ኧረ ይደብራል። እግዚአብሔር ወጣት ዘመናዊ ስትሆኑ ሰውን በማሰራት አንዴ መጥፎ ባህሎችን ምናምን አስተሳሰብ እስከዛሬ አይኖርባችሁ። እኛ ነው እንደዚህ አይነት ነገር አስተሳሰብም የለንም። እንደዚህ አይነት የሚሰራ አንደበትም የለንም። ገብቶሃል? እንደዚህ አይነት የማውራት አንደበት የለንም። ሞራልም የለንም። ግን እናንተ ሰው የሚያስበው ስማኝ፣ እናንተ ያደረጋችሁት ነገር እኮ በደንብ ግልጽ ነው። ለምን ታስመስላለህ? ደግሞ አልሰጠም። ለምን ታስመስላለህ? ሚዲያ ላይ ወጥተህ አብርሃም እንዲሻለው ፈልጋለሁ ምናምን ለምን ትላለህ ታዲያ? እንደዚህ ካልተባበርከኝ አብርሃም እንደዚህ ይኸውልህ፣ አብርሃም በሚሻለው መንገድ እየተንከባከብ ነው ከሚስቱ ጋር ከልጁ ጋር እያሳለፈ ቆንጆ ጊዜ ወደ ራሱ ይመለሳል። ገብቷል? ይሄ ጊዜ ሂደት ነው። ጭንቀትም ካለበት ቀስ በቀስ እንደማይፈልጋት እኮ ከአንድ ማስር የተናገረው አይደል እንዴ? አብርሃም ከአንድ አስርም ይሆናል። እኔ ልንገርህ፣ ቪዲዮ ላውጣልህ። ኤርሜላን አልፈልግም ያላት ከ10 ይበልጣል። መቼ አሁን ላይ አረ ደና ሞኖ አይ በቃ ደና ሞኖ እና የዛኔ ኤርሜላ ከህይወቴ ውጪ በቃ ከሩታ ጋር መኖር ፈልገው ብሎ ከሩታ ጋር ኖሯል። ገብቷል? እሺ አሁን ታቋስ ገድደው አልነበረም። ከሩታ ጋር አድሮ ደስ የሚል ጊዜ አሳልፎ ቢኒ እንደ ህፃን መጨቃጨቅ አያዋጣንም። ሰምቷል? እንደ ውሻ ጋር እንዲያበረጭ እንደ ህፃን ልጅ መጨቃጨቅ አያስፈልግም። ቢኒ ዋንኛና ቁም ነገራችን እኛ የመጣንበትም አላማ እንዴት እንደው ታውቃለህ? አንተ ቢያንስ ወንድምህ እንኳን ባይሆን እንደ ወንድምህ ብዙ ታሪክ አላችሁ፣ ብዙ ላይፍ አላችሁ፣ ብዙ የአብሮነት የጓደኝነት ጥግ አሳይታ አልፋችኋል። ይሄ ልጅ እንደዚህ ሆኖ እንዲቀጥል ትፈልጋለህ ነው ወይስ ምንድነው ሐሳብ? እስቲ ንገረን። ይኸውልህ እኔ እኮ አብርሃም እንደዚህ መሆኑ ማየት አልፈልግም እኮ። ካልፈለክ እርዳን። ምንድነው መረዳ? ሩታ ቤት ያለውን ጉድ እናውጣ ነው እኮ እያልን ያለው። ሩታ ቤት ጉድ ስለምናቅ ነው እኛ። አንተ የምታውቀው ነው። ይኸውልህ አንተ ማታውቀው ምንም ነገር ከሌለ አብረን ሄደን ቁልፍ ስጠንና ያለበትን ቦታ ፈልገን እናውጣና እናሳየ እኮ። ያለ ምንም ምክንያት ይሄ ልጅ አሳምነኝና እነ ሩታ ቤት የምንሄድበት ምክንያት ለኔ ያሳምነኝ። እሺ ሩታ ቤት ውስጥ የተደበቀ ሚስጥር አለ፣ የተደበቀ እቃ አለ። ምንም የለም። እቃ ስላለ ጉዝ እቃ ነው ያለው እኮ። ጉዝ እቃ ነው። ምንም ነገር ይሁን ምንም አብረን እያየህን እናውጣው በቃ። ይኸውልህ ያለምንም ታሪክ ያለምንም እንትን ያለምንም ሪስክ በእንደዚህ አይነት ሁኔታ ሩታ ወይም ደግሞ ኤፍሬም እንደዚህ ሊንገበገቡ ሊቃጠሉ አይችልም። አንተ እኔ እኮ ሩታ ባለቤት አይደለሁም ወይ ደግሞ የሚመለከተኝ ሰው አይደለሁም። እዛ ቤት እቃ አንድ እቃ እንኳን ያለ ፍቃዷ መውጣት አይችልም። ገብቷል? እኔ ማንኝና ነው ሩታ ቤት ሄጄ የፈለከውን እቃ አውጣ ማለት አውጣ አይደለም። ያለውን ነገር ቤት ገብተን አይተን ራስ በእጅ የምታየው ነገር ይሆናል። እኔ ይኸውልህ አንተ እንዳልከው ሩታ ቤት የተደበቀ ሚስጥር እንኳን ቢኖር ያለሷ ፍቃድ አላስወጣም እኮ። አያ አንተ ወንድምህ ወይም ጓደኛህ እንደዚህ እንዲሆን ትፈልጋለህ ነው? በቃ ፈልጋለሁ። ለምን? ደስ ስለሚለኝ። አብርሃም እንደዚህ ሆኖ ስታየው ደስ ስለሚልህ? ምን አለ እርግጠኛ አጥጋቢ መልስ ከሆነልህ? አዎ። ለምን? ደስ ስለሚለኝ እኮ። ለምን? ስለማይገባ ደጋግሜ ነገርኩህ እኮ። ለምንድን ነው ደስ የሚልህ? አብርሃም እንደዚህ መሆኑ አንተ ምንስ ይልሃል እንዴ? የአብርሃም ውድቀት ወይም የአብርሃም እንደዚህ መሆኑ አንተን ያስደስታል? ለምን አምሮን ታጃጅለዋለህ? ለምን አንተ ትልቅ ሰው አትሆንም? እንደ ትልቅነት ለምን አታስብም? ውድቀቱም እንደዚህ መሆኑም ያስደስተኛል አልኩ። ምን ታመጣለህ? ለምን የምትፈልገው ነገር አለ? የምትወርሰው ነገር አለ ነው? አዎ ብዙ የምወርሳቸው ነገሮች አሉ። መኪና ነው ያለው፣ ሌላ ምንም የለም። በቃ ከገንዘብ ከንብረት ምናምን አትወጡም። ይሄ ባዶ ጭንቅላት እንዳላችሁ እኮ የሚያስታውቀው ልጅ ከእናንተ ጋር ቆሜ ራሱ ማውራት ያሳፍረኛል። እኔ የሰው ልጅ እኮ ሊነገረው ይገባል። እኔ ጋር የሩታ አደራ ቁልፍ ነው ያለው። ያለሷ ፍቃድ እንዴት ነው ቁልፍ ሰጥቼ ካንተ ሩታ ቤት ገብተህ በርብረህ የሆነ ቃል ልታወጣ የምትችለው? አንተ ብትሆን ታደርገዋለህ? የኤርሜላ ቁልፍ ሰታቢውን ለኔ ሰተኝ ታስወጣኛለህ? መተማመንበት ሰው ካለ የሆነ ነገር ከተደረገበት አይደለም አሚሩ፣ እውነቱን አውራ። አወጣለሁ እንኳን እሷ ቤት ገብቼ የሆነ ነገር ላወጣ ቤቷ እንኳን አታስከፍተኝ። ለምን አላስከፍተም? ስለማታስከፍተኝ። እውነታው እኮ ነው። ይኸውልህ ውሸት ወይም ደግሞ የተደባላለቀ ነገር እየተሰራ ከሆነ አዎ ላደርግ እችላለሁ፣ ላወጣ እችላለሁ። አሚሩ እፈር እግዚአብሔር አታደርግም። ስለማታደርገው እኮ ነው። እኔ ከዚህ በፊት እኮ ተገናኝተናል ብዙ ጊዜ። አንተም ሁላችሁም ኤርሜላ ጋር አትገቡም ብለናችሁናል። በቀደም ፈረንጁ ከቤት ነው ያባረረን። አማን ኤርሜላ ቤት አትገቡም ብሎ ማለት መሳሪያ ታዲያ ይዞ ሄድ ወንድነት ነው እንዴ? አንተ ከዚህ በፊት እኮ ብዙ ማድርጋል። ከመሳሪያ ነው አላደረኩም እኔ ከእንደዛ የበለጠ ያን ያህል የበለጠ ሴት ቤት ላይ ሄጄ እንደዚህ አልፈነጨውም። እንደው ሴት ቤት እኮ ነው ለአምስት ሄደ በር ገንጥላ ይገባው እሱ ሊሆን ይችላል። እየተደረገበት ካለው አንፃር ኤፍሬም ጋር እኮ ከአንድም ሁለቴ ነው መሳሪያ ይዘ የሰው ቤት በርብሬ ይገባው። እኔ አይደለሁም እኮ። ለምንድን ነው እንድነግር የምታደርገኝ? እኔ እንዴ መሳሪያ ይዤ ሰው ቤት ገንጥዬ እኔ አይደለሁም። እየነገርኩ ነው። ብልግናም ከሆነ ከእናንተ የሚብስ የለም።
የምታደርጉን ነው ዛሬ ላይ የደረሰባችሁ ያላችሁ። ቢኒ አንድ ነገር ልንገርህ፣ እኔ አሁን ሄርሜላ ቤት አንተ ብትመጣ አብርሃምን ለማዳን ከሆነ ይኸውልህ ቃሌ ነው፣ እግዚአብሔርን የምሬ ነው። አብርሃምን ወይም የምትወደውን ሰው ለማዳን ከሆነ ፈቅድላለሁ ቤቷን። ይሄን ልንገርህ፣ አሁን ይሄንን የምንጠይቅህ አንደኛ አብርሃምን ለማዳን ከሆነ አንተ አብርሃምን ከወደድከው አንተ ማለት ነው። እኔም ሩታ ቤት አብርሃም መዳን የሚችልበት ነገር ቢኖር አስገባችሁ ስላል አንተ ያልተገለጠልህ ነገር አለ። ወሬ ብቻ አንተ አጠገብ ያለ ሰው ያልተገለጠልህ ነገር አለ። ለዛ ነው ምን አለ እኮ ንገረኝ እስኪ ብሩክ እኮ እንግባና እንየው። መፍቻውን ስጠን። እሺ መፍቻውን አልሰጥም። ይሄ እኮ ነው ያልኩህ እኮ። አሳማኝ ምክንያት የለህማ። አሳማኝ ምክንያት ሩታ ቤት ምንድን ነው ያለው? እንደዚህ ብሎ የሚናገር ነገር አይደለም። ይሄም እኮ ከባድ ነገር እኮ ነው። ይሄ የለም። ይኸው ካሜራ ይዘህ እኮ ነው ኦዲየንስም ይወቀው እኔም ልወቀው። የሩታ ሚስጥርም ከሆነ ይጋለጥ። ይሄን ነገር ከደረሰ ያሳፍር ተግባር እኔ አልወድም። ተግባር በተግባር አይሻልም? ተግባርና እኛ ሀሳባችሁን ጠቅቄ ስለማውቀው ነው ማላስገባችሁ። ምን እስቲ ቆይ ምን የተለየ ነገር ልናደርግ እንገባለን? ማንም ከሌለ እዛ ቤት ውስጥ አብርሃምም ከሌለ ወይም ደግሞ ስራችሁ አይታወቅም። ምን ልናደርግ? ስራችሁ አይታወቅም። ምን ልናደርግ? ተንኮላችሁና ሴራችሁ አይታወቅም። ካሜራ ደብቀን አንወጣ፣ የሆነ ነገር አድርገን አንወጣ። በምን አልክ ነው አንተኛ እንደዚህ ያለ ነገር? እኔ በምን እርግጠኛ ነኝ? አጥፋው ብትለው ያንተ ካሜራማን ነው ገብቷል ይዘህ መጣው። አጥፋው ብትለው ምንም ከማጥፋት እኮ ነው አይሉ። በዚህ ሰዓት እንደዚህ ነገር አናስብም። አብርሃም ታሟል። እኔ ደግሞ ላምናችሁ አልችልም። ለምን እኮ እኔ እኮ አሁን ግራ ይገባኝ ቢኒያም፣ እስቲ ለሩታ ስለማታስብ ለኤፍሬም ስለማታስብ አላምንም። እንዴት እኛ እኮ ይኸውልህ አሁን እዚች ጋር እኮ እየተደረገ ያለው ነገር ደስ አይልም። አብርሃምን እናድን ተባብረን ነው አይደል እየተባባለን ያለ ነው። ራሱ ነገረ እኮ ከዶክተር የበለጠ አታውቅም። አብርሃም ይድናል፣ የጭንቀት ጉዳይ ነው። ተንከባከቡ ተባለ። አብርሃም ሚስቱ ትንከባከበዋለች። አለቀ። ሚስቱ ብለህ እኮ እኔ መጠራት እርግጠኛ ነኝ እኮ አሁን ነው ሄርሜላ ሚስቱ ሄርሜላ። እሺ እንደዛ ብለህ እንድታወራ ፈልጋለሁ። እንደዛ እሺ ልክ ነህ። ይኸውልህ ማንም ማያውቃትም። ይኸውልህ ሙሉ ቤተሰቡ የሚያከብሯትና በጣም የሚወዷት ሩታን ነው። ሩታን ይኸውልህ ቢወዷትም ቢያከብሯትም በእንደዚህ አይነት ልክ ደግሞ የባሏን ውርደት የምትመኝ አይነት በረባት። መቼም እንደዛ ደግሞ የምታስብ ሴት አይደለች። ለአንተ መስሎ ነች። የባሏን ውድቀት የምትመኝ አንድ ሴት ነች። መች ኧረ በስመ አብ። ይኸውልህ የባሏን ውድቀትን ባትመኝ እቺ ልጅ አብርሃም ታሟል። ስለ አብርሃም ክፉ ነገር እንዳወራ አታድርገኝ። ከመበደልም ከምንም ነገር ይኸውልህ በድሏታል። ሁሉም ነገር አድርጓታል። ህይወቷን ለዚህ ድረስ ያመሰቃቀለው አብርሃም ነው። እኔ ግልጽ ነገር የሩታ ግብ ሳይሆን አይቀርም። ሩታ አብርሃም እና ሁላ እንደዚህ ያደረገው በምንም ተአምር እንደዚህ አይነት ስነ ምግባር ያለው ልጅ አይደለም። አላደረገም። የምሬ ነው። የሴት ልጅ እንባና ሩታ ላይ ያደረገው እንባ ነው አብርሃም ዛሬ ላይ እንደዚህ እንዲሆን ያደረገው። ኦኬ አንተ ውድቀቱን የምትመኝ አይነት ወንድም ነህ ማለት ነው። አንተ ውድቀቱን የምትመኝ ሰው ነህ። ያለ ምንም ጥርጥር ልንገርህ፣ የሰው ልጅ እንደዚህ ሆኖ ማየት አልፈልግም። ግን እግዚአብሔር ደግሞ እንደ ሰው አይደለም። ፍርዱ ትክክል ነው። ገብቶሃል? እግዚአብሔር ደግሞ ያው የስራውን እየሰጠው ነው። ኦኬ አጥፍቷል እያልክ ነው ማለት እኮ። አብርሃም መች ልክ ሰርቶ ያውቅ ነው? ምን ያህል እርግጠኛ ነህ አንተ? በዚህ ናህ ልክ ይኸውልህ ቤተሰቡን አልሰማ ያለ አባቱን እናቱን አልሰማ ያለ የራሱ ምርጫ የኖረ ሰው እኮ ስላልተመቸው ነው ያለበት ቦታ እንዴ ተቃጥሎ ጨጓራው አልቆ ይኑር እንዴ? ይሄ ልጅ እኮ ወንድ ነው ያስፈልጋል አይደል እንዴ? በቃ ያኔ አይደለም ስማ ያኔ ብዙ ፍላጎት አልነበረው እንዲታረቅ ብዙ ነገር አላደረገም። አድርጓል። የልቡን እያደረገ ነው። መጥቶ ይቅርታ ያለ አለ በቃ አይደለም የልቡን አድርጓል። ለምን እንደዛ ያደረገው? በስህተት ይኸውልህ የሰው ልጅ ይኸውልህ ስህተት ይኖራል። ስህተት አጥፍቶ ወይም ተሳስቶ ሊሆን ይችላል አይደል? ሆን ብሎ እኮ ነው ከሄርሜላ ጋር እያሳለፈ ምናምን መጥቶ ሩታን ይቅርታ ቢል ሆን ብሎ ማደረግ አላደረገ ግን የይቅርታ ሁሉ ነገር አድርጓል። የይቅርታ የሚገባትን ሁሉ ነገር አድርጓል። ያኔ ደግሞ ከአስሬም በላይ ደግሞ ፖሊስ የሆነ ነገር ይዛ እየቀደደች ምናምን የነበረችው እሷ ነች። አሁን ደግሞ ደርሶ እንደዚህ መሆኗ ምንድነው ተገቢ ነው? አሁን ደግሞ ፈለገች ከአብርሃም ጋር ነው እና እሷ በፈለገች ጊዜ የምታነሳው እቃ ነው እንዴ? እሱ ይሄው እቃው ነው ከሄደ እሷ ጋር አይደለም። እቃው ነው የሄደው እኮ ይኸውልህ ካያ አእምሮክን አንተ ስላላስተካከልከው እንጂ በድኖ ነው የሄደው። ምንም ሆነ ይሄ ልጅ ሩታ ጋር ሄደ አሳየቻችሁ። አብርሃም ተንጠልጥሎ ላጩን ጥሎ እኛ አትጠራጠር። እኛ ደግሞ በምንም ተአምር አትጠራጠር። እምታያት ቀን ትመጣለች፣ የምትደርስ ቀን ይኖራል። አብርሃምን እንዴትም ብለን ደግሞ በየትኛውም ነገር ከጎኑ እንዳለን አትጠራጠር። እኛ እንደ ፍቅር አይደለም። አሪፍ እኮ ነው ለኛ። እሺ እግዚአብሔር ይስጣችሁ። ግን ደግሞ ምን ውለታውን እንድከፍል ነው አንተ እኛ ለኛ ምንም ልጠቅመን እንደማሰብ ታውቃለህ። ትከፍላለች። ምን ተጨማሪ ሰባ ያስፈልጋል። ኢየሱስ ምን እናንተ አሁንም ከገንዘብ አትወጡም እኮ ነው። እኔ የምታሳዝኑኝ ፓርት የሆነ ሰው የሆነ ነገር ሲላችሁ አሁንም እየተከፈላችሁ ነው። አሁንም የሆነ ነገር እያላችሁ ነው። ይሄ አእምሮአችሁን የለም። ቢያንስ ለማጽዳት ሞክሩ። ትልቅ ሰው ናችሁ። አይምሮ ካልክ አይምሮን ተጠቀምበት። ሴት ሲልከ አትሂድ፣ ሴት ሲልከ አትምጣ። ኦኬ አንተም እንደዘበኛው ለሩታ ስር አትበል። ቤት አትጠብቅ፣ ቤት አታጽዳቅ፣ አትጠምና ራስ ያቋም ነው። ኧረ አንተ የራስህ አቋም፣ እኛ የሆነ የሞተው አቋም ነው ያለን። ለኔ አንተ ብትሆን ምንም ነገር ልታደርግ ትችላለህ። እኔ ግን በራሴ መወሰን አላማ ያለ ሰው ነኝ። እርግጠኛ ነኝ አይደለ? አንተ ይኸውልህ እዚህም እዛም ምን አይነት ምትል ሰው ነህ አንተ? አሁን ደርሶ አድርባይ ነህ። ልንገርህ፣ አንደኛ ነህ ደርሶ አድርባይ እንደሆንክ ልንገርህ። ካንተ አልወስድ ቢያንስ ኧረ እኔ ካንተ ብብስ
በማለቀለቅ አንድ ሰው ላይ ነኝ ያለው ሄርሜላ ጋር የሆነ ነገር በመፍጠር አሚሮን ያው እንደዚህ ያ ወንድነት ነው ባይዘው የሆነ ነገር ማድረግ አክት ማድረግ ወይም ደግሞ ሄዶ ሰው ማስቀየም ነገር ልንገናኝ ስለምንችል እኔ ክፉ ደግ አላወራም። አረ በደንብ ጥግህን እኮ እያወራ ነው። ምርቃት አይደለም እየመረከን ያለው እንዴ ከዚህ በለጠ አስቀይማለሁ ግን ደግሞ ማውራት ስለማልፈልግ አንተስ ወንድ ነህ እኛን የማስቀየም ሞራን ካለ እስቲ አስቀይም ትጎዳለህ ያራ አንተ እኔን አስቀይመኝ ታላቂ ነብይ በማከብረው ሰው ፊት እየተከራከርክ ነው። በጣም ነው ማከብረው። ከዚህ በፊት ክፉም ደግም ከሱ ጋር ተነጋግሬ ያላቅም ገብቷል። እኔ ታላቂ ነብይ ነው እያከበርኩ ያለሁት እንጂ እኔ ታላቅ እንደ እንትንማ ቢሆን እኔ ታላቅ ነኝ። አንተ ልጅ ወልደ ምን አርጅተ አባ የምትባልበት እድሜ ላይ እኔ ታላቅ ከሆንኩ እሺ ታላቅ ነኝ፣ ችግር የለም። ቢኒ ያስታውቃል ሁሉ ነገር። እኔ ይኸውልህ አሁን እኛ የምንፈልገው ነገር አይደለም። መፍቻውን አላስቆም ነው። መፍቻው አንተ ጋር አይደለም ነው ወይስ ምንድነው? ቆይ መፍቻው ይኸውልህ 3 ቁልፍ ነው ያለው። 2ቱ ሩታ ጋር ነው፣ 1 ቁልፍ ነው እኔ ጋር ያለው። ይሄ ቁልፍ ደግሞ ማለት ነው ያለ ሩታ ፍቃድ እኔ ለእናንተ መስጠት አልችልም። የሩታ ምንም የተደበቀ ሚስጥር ቢሆን አብርሃም ለመጉዳት ራሱ የሆነ ነገር ቢኖር እውነቱን ስነግርህ ያለ ሩታ ፍቃድ አልሰጠም። ግልጽ ነው። ምክንያቱም አደራ ነው። ገብቷል። አደራ ደግሞ የተሰጠኝ ለሰው እንድሰጥ አይደለም፣ ያንን ነገር በስነ ስርዓት እንድጠብቅ ነው። ስለዚህ አብርሃም የሚጎዳ ነገር ራሱ ሩታ ቤት ከሆነ ሩታ ስትመጣ መታችሁ አውጡት። ግልጽ ነገር ቢኒ እኛ እንኳን እንደ ሌላዎቹ ያልጠራነን ከሌላዎቹ ያልጠራናቸው አንተ ቢያንስ ከአብርሃምን በጣም እንደምትወደው አላ ይሄ ፖዚሽን ላይ እንደሆነ እንደማትፈልግ አይደል የደነዘዘበት ፓርት እንደማትፈልግ ስለምናቅ ነው ቢኒ አክብረን ደውለን እንደዚህ ያለው ነገር ከኛ ጋር ተባብረ አብርሃምን ማደን እንደምንችል ነበር የጠራነ። ግን በዚህ ልክ ከሆነ ተከናቆ ብሩክ አንተ ከዚህ በፊት አይሙሮውን በተለያየ ነገር ስለበረዙትና ስለሞሉቱ ሩታ ጋር ምንም አይነት የተደበቀ ሚስጥር የለም። ምናልባት አንተ ማወቅ ከፈለክ እኛ ጋርና እኔ አስረዳለሁ። ገብቷል። ግን እነሱ ጋር ስለምትውል ከሄርሜላ ጋር ስለምትውል አይሙሮውን በተለያየ ነገር በርዘውታል። እኔ አሁን አንተን ማስረዳት ውስጥ ላይ የተጠቀጠቀውን ሀሳብ መጀመሪያ ማስወጣት አለብኝ። ገብቷል። ምንም የምታውቀው ነገር የለም። ሩታም ኤፍሬም ምንም እኔ አሁን አብርሃምን እንዲህ ነው የምፈልገው። ከሄርሜላ ጋር ብለን እያልኩ አይደለም። ሩታና ኤፍሬም የሆነ ነገር አድርገውበታል ያለክ ማን ነው? እነሱ አይደሉ? አንተ የምታውቀው ነገር አለ? ምንም ማውቀው ነገር የለም። ግን እነሱ ስላሉ ነው። ሩታና ኤፍሬም ደግሞ ምንም እንዳላደረጉ እኔ እየነገርኩ ነው። ሩታ ቤት ውስጥ ምንም ነገር እንደሌለ እኔ እየነገርኩ ነው። እነሱ ያንን ነገር አላደረጉማ። ስለ እነሱ አሁን ያንን ነገር እንዳደረጉ ነው የሚያስታውቁት። ገብቷል። ሂድ ሲሉት ነው የሚሄደው። ገብቷል። ቢኒ ካየው ሌላ ጊዜ ተሯል። ጭንቀት ነው፣ በጭንቀት የሚመጣ ነገር ነው። እንደዚህ ሊያደርግ አይችልም። ጭንቀት ራስ ሊያስት ይችላል። የአብርሃም እንደዚህ መሆኑ ሁላችንም ግራ ገብቶናል። እኔም ሩታም ኤፍሬም ሁላችንም ግራ ይገባል። ገብቷል። ግን ደግሞ ሁላችንም ምንም ያደረግነው ነገር የለም ነው እኮ። እስከዚህ ድረስ ለመጠበቅ የለብንም። ቤተሰቦቹ እስኪመጡ ድረስ መጠበቅ የለብንም። እኛ ቤተሰቡ እኮ ነው እልህ ውስጥ እየገፋፋት ያለው። ሩታን የሆነ ነገር እንዳታደርግ ቡዜና ዴቭ ናቸው። ገብቷል። እንደዚህ ይዘዋት ልጅቷን ምን ታደርግ? አንተ እኮ በእልህ የሆነ ሰው ሲመጣብህ አንተ ምን ለኛ ነው የምትሆነው? ገብቷል። እዚህ ጋር መተው እኮ በማል አብርሃም የተጎዳ ነው አቢኒ የነሱ ለዛ ይጣኛ አብርሃም ቤተሰቡ ነው ማሰብ ያለበት። ይተውት፣ ከሩታ ጋር ይተውት። ጊዜ ይችላል። አልሰጠህም። አመሰግናለሁ። አንድ ናቸው ሁሉ ማለት። እሺ፣ እናመሰግናለን ቤተሰብ።